አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የራህማ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁን አላህ ግዝት ታርግልኝ ውዶቼ። በጣም ወዳችሁ በጣም ማከብራችሁ። ሰብስክራይብ፣ ላይክ አድርጉኝ፣ ሼር አድርጉልኝ። ከተመቻችሁ ሌላ ሰው ይመርበታል ካላችሁ ማለት ነው። እሱ ምንድን ነው መሰላችሁ የገጠመኝን ነገር ላካፍላችሁ ነው መጀመሪያ ማለት ነው። የገባሁበት ቤት በቃ አዲስ ስለሆነ እኮ እንወዛጋገባለን። ሁሉም ነገር ግራ ያጋባል ማለት ነው። ልክ እንደ የትኩኝ ሴት ያ ደግሞ እና የምጭ ስልክ ሊደውልልሽ ምናምን ብላ ስልክ ይዛ መጣች ማለት ነው። ስልክ ይዛልኝ ስትመጣ እኔ ደግሞ ምን ቅድመ ኮድ ያለው መኖሩን እኔ ደግሞ አላቅም ባይዘዊ አላቅም። ከዛ 09 ምናምን ብዬ ደወልኩኝ ማለት ነው። ስደውል አይሰራም። በቃ ጸጥ አልኳት። ምን ሊበላት እኛው እኮ በቃ እንደ ዱዳ ነን። ልክ ህፃን ልጅ ማለት ነው። አፍ ሲፈታ እንዴት ነው የሚጨንቀን እስከሚያወራ ድረስ ማለት ነው። ልክ እንደዛ ማለት እኮ ነው። ከዛ በቃ ሴትያ በጣም ታዝናለች። የሆነ ሩህሩህ ነገር ናት። ከዛ ወንዶች ብቻ ናቸው። እኔ ደግሞ በጣም ነበር የሚፈራው ማለት ነው። ወንዶች ብዛት ስላላቸው ሰውየው ማለት በጣም ነበር የሚያስፈራኝ ማለት ነው። ቁርስን ለመብላት ራሱ በጣም ያስፈራል። የሆነ ቤቱ ምናምን ጠባብ ነበረ። ከዛ እንዴት አድርጌ ነው እንደምሰራው ምናምን ብዬ ከዛ የሆነ ጊዜ ደግሞ ከዛ ቤት ሳልወጣም በቃ ቤቱም ጠባብ ነው። ለማቀዱ እንደፈለገ ነፃነት የለም። በጣም ነው የሚከብደው ማለት ነው። ማል ከተማም ቢሆን በቃ እንደ ማል ከተማ አይደለም። መጥረጊያ ራሱ ቢያንስ እንኳን የሚጠረገው ማለት ነው እንትን የለም፣ መክነሳ የለም፣ የመብራት ማለት ነው። በእንትን ነበር የምንጠርገው። ልክ እንደ ገጠር አለ አይደል በስንደዶ መጥረጊያ ልክ በሱ ነበር የምንጠርገው። ወላሂ አሁን እኛ እኮ ብዙዎቻችን ስንመጣ ማለት ነው ውጭ ሀገር ይሁን እንጂ በቃ ሜሪ ባይመስልም ጠባ አይመስልም፣ እንደፈለግን በቃ በነፃነት ነው የምንኖር የሚመስለን ማለት ነው። ከዛ እንደዛ እያልን እየኖርን ከዛም የተወሰነ ጊዜ 15 ነው ምናምን ቆየው። ከዛ አንድ ቀን ደግሞ ውሃ አምጪ አለችኝ ሴትያ። እኔ የምናደርግ ጆኬን ጥንት አድርጌ ብጭርቁ ምናምን አዘጋጅቼ በውሃ እንደዚህ ይዤ ለሴት ያ አላህ ደሸቃላሽ ከዛ ሞሃደ ሀደ ጅብ ሀደ ጋለት እኔ ምን አቅላታለሁ። ከዛ ወስጄ ሰጣት። በኋላ ለካ ቆም ቤሳስብ ለካ እንደኛ አገር አይደለም። ለካ ውሃ በሃይላንድ ነው የሚሰጣቸው። ኦኬ ተደርድሯል፣ ሃይላንዱ ባይዘ ተደርድሯል። ግን እኔ አላወቅኩኝም፣ ምንም ማድረግ አልችልም። ከዛ ያው ብዙዎቻችን ማናቀፍ ስላለን ማለት ነው። ከዛ እንደዛ እያልን ከሴትያ ጋር የተወሰነ እንደሰራን በቃ ከሴትያም ጋር ትንሽ መግባባት ጀመረን። እቃ ማጠብ ራሱ ሳሙና ችግር ነው ሲያስጠላ። ከዛ ብስምላ በቃ የእቃው ሳሙና ሲያልቅ ራሱ በኦሞ ነው የምናጥበው ማለት ነው። በኦሞ ጠቢ ውሃሽን ትንሽ ትለኛለች። ኦኬ ከዛ እንደዛ እያልን ናም ኦኬ አነ በጅብልሽ ኦኬ። ከዛ አንድ ቀን ደግሞ በጣም ተሰምቶኝ ያ ረቢ ምን አለበት ከራሴ ሰው ጋር አላህ ቢያገናኝኝ ስራም ቢበዛ ምናምን ብዬ ዱዓ አደረኩት። እኔ ዝም ብዬ ነው እንደዛ ያልኩት ማለት ነው። የሆነ ጠበብ ካለ ቤት እኮ አይምሯችንም ይጠባል። ከዛ እንደዛ እያልኩኝ አንድ እንዳጋጣሚ ነው እኔ ጠለብ ነበረ መጣሁት ዋይዛዊ። ከዛ እንትን አለኝ ሰውየው በራሱ በከፊሉ አምጥቶ ነበር። ያችን ሰራተኛ መጣ፣ እኔም ቢሮ መለሱኝ። ከቢሮ ደግሞ ወደ ስራ ቦታ የተወሰነ ቆይቼ ረመዳን ነው ይዞኝ ሄዱ። ሲሄዱ ማለት ነው ሱብሃንአላህ እንሄዳለን አያልቅም ርዝመቱ ሲፋቱ ያ አላህ خلاص። እኔማ በቃ ኢትዮጵያ ነው እንደ ይዞኝ የሚገባው የሰውዬ በጣም በተገረው እንደ በመኪና ይዞኝ ሄደው። እኔ በቃ ጭንቅም ብሎኛል፣ ግርምም ብሎኛል። እንዴ ሳይው ከውጭ ሀገር እንደዛ አይነት አፈራል እንዴ ለካ እንደዚህ የሚሰራ ፎቅ አለ እንዴ? እንዴት ነው የሚሰሩት ይላለው። ያው ፎቅ ብቻ ሲባል ደግሞ ፎቅ ስለሚመስል እንዴት ነው ይሄን የሚሰሩት ይላለው። ወላሂ ስንት መሰላችሁ በቃ እንደምን ብለን ደረስን። ስንደርስ ግን ያ ሰላም የምናየው የሜንም ትንዞር የሜን ያኔ ወደ ቀኝም ትዞሩ የፎቅ ያ እንትን የዳገት ፎቅ ነው የምታዩት ማለት ነው። እዚህም ትዞሩ ወደ ቢራችሁም ትዞሩ የዳገት ፎቅ ነው የምታዩት። ከዛ ውሃም ተብላችሁ ልክ ፎቅ ሆነ እንትን እንደምትወጣ ደግሞ የዳገት ፎቅ ነው ማየው ማለት ነው። ያ ረቢ ጨራ ለገጠር የመጨረሻ ይልም ለገጠር ማለት ነው። ከዛ እንደዛ እያልን ቆየን። አልሐምዱሊላህ በጣም ያው ጥሩ ጓደኞቼ ያሉ በጣም ተስማምተን ተዋደን ተፋቅረን ያው አልሐምዱሊላህ እስካሁንም ድረስ ደግሞ ከጓደኞቼ ብንራራቅም በስልክና በልብ ደግሞ አልተራራቅንም። አልሐምዱሊላህ
አላህ እነሱንም ያቆያቸው እኛንም ያቆየን እና ይህንን ልላችሁ ነው የመጣሁት። ወሬ ብቻ እንዳትሉኝ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን ደግሞ ቀጣይ በሌላ ቪዲዮ እመጣላችኋለሁ።